ጤና ይስጥልኝ የአዲስ ጆርናል ዩቲዩብ ቻናል ተከታዮቻችን፣ ለዛሬ አንድ ጽሑፍ ይዘንላችሁ መጥተናል። ላይክ፣ ሰብስክራይብ፣ ሼር በማድረግ ሐሳባችሁን ደግሞ ኮሜንት ላይ በማስፈር አብራችሁን ሁኑ። የጀነራልነት ማዕረጌ በኮሎኔል መንግስቱ ኃይለማርያም በመገፈፉ የኢትዮጵያን መሬት መርገጥና ባንዲራዋን ማየት አሳፈረኝ። ብርጋዴር ጀነራል ከበደ ጋሼ። ከታደሰ ቴሌ ሳልቫኖ የኤርትራና ትግራይ እንቆቅልሽ ጦርነት የተወሰደ። ብርጋዴር ጀነራል ከበደ በአሁኑ ወቅት በአዲስ አበባ ወረዳ 18 ቀበሌ 34 የቤት ቁጥር 660 ይኖራሉ። የዚህ መጽሐፍ ደራሲ ከብርጋዴር ጀነራል ከበደ ጋሼ ጋር ቃለ ምልልስ አድርጓል። በዚህ መሰረት ስለ ወቅቱ ሁኔታዎች ጥያቄዎችን አቅርቤላቸው መልስ አግኝቻለሁ። ታደሰ የትውልድ ስፍራውና ስለ ወላጆች ጥቂት ቢገልጹልኝ። ጀነራል ከበደ የተወለድኩት በአርሲ ክፍለ ሀገር ስሬ ወረዳ ልዩ ቦታው በሪረ ቀበሌ ነሐሴ 13 ቀን 1923 ዓ.ም ነው። አባቴ የአስር አለቃ ጋሼ ተክለ ጊዮርጊስ፣ እናቴ ማይሙልነሽ ወልደ ስላሴ ይባላሉ። እናቴና አባቴ የይፋት ሰዎች ናቸው። ታደሰ የቀለም ትምህርት የተማሩ። ጀነራል ከበደ እድሜ ለትምህርት ሲደርስ ጣሊያን በ1928 በሀገራችን ላይ ወረራ ፈጸመች። እናቴ ከወረራው ለመዳን እኔን ይዘው ወደ ኬንያ ናይሮቢ ተሰደዱ። እኔም እዛው ኬንያ የመጀመሪያ ደረጃ ትምህርት ቤት ገብቼ እስከ 4ኛ ክፍል ተማርኩ። ከዚያም ኢትዮጵያ ጣሊያንን በጦርነት አሸንፋ ነጻ ስትወጣ እናቴን ይዘው በ1934 ዓ.ም ወደ አዲስ አበባ ተመለሱ። አባቴ ግን ከግርማዊ ጃንሆይ ጋር በአርበኝነት በጎጃም በሚድላበር በመተከል ጃግኒ ከተማ በኩል ወደ ኢትዮጵያ ተመለሱ። እኔም ቀደም ሲል አባቴ አርበኛ ስለነበሩ በውትድርና አገልግሎት የአስር አለቅነት ማዕረግ ስለነበረው በ1935 ዓ.ም ልጅ ወታደር ቦይስኮት በመሆን በ12 ዓመቴ ተመለመልኩ። ከዛም አዲስ አበባ አድዋ ድልድይ ያለፍ ብሎ ባለው በሲግናል የጦር መገናኛ ሬዲዮ ትምህርት ቤት ከቀለም ትምህርት ጋር አጣምረው ያስተምሩን ነበር። እኔ ቀን የጦር ሜዳ ሬዲዮ ግንኙነት ስልጠናና ቀለም ትምህርት እየተማርኩ የትምህርት ደረጃዬን ለማሻሻል በወቅቱ አሜሪካ ኢንስቲትዩት ትምህርት ቤት በማታ ክፍለ ጊዜ ገባው። ከ7ኛ እስከ 8ኛ ተማርኩ። ከዛም መደበኛ የምድር ጦር ሰራዊት አባል ሆኜ ተቀጠርኩ። የአስር አለቅነት ማዕረግም ተሰጠኝ። ከዚያም አዲስ አበባ ሜክሲኮ አደባባይ አካባቢ ተግባረ ዕድ አጠቃላይ 2ኛ ደረጃ ትምህርት ቤት ከ9 እስከ 12ኛ ክፍል ተማርኩ። እኔ ቀደም ሲል በጦር ሜዳ ሬዲዮ ሰልጥኜ ስለነበር ትምህርቱን በሚገባ እየተማርኩና አንደኛ እየወጣሁ በመጨረሻም በዲፕሎማ በከፍተኛ ማዕረግ ተመረኩና ከንጉሠ ነገሥቱ ጃንሆይ እጅ ሽልማት ተቀብያለሁ። በዚያን ጊዜ ሜክሲኮ አደባባይ የሚገኘው ተግባረ ዕድ የሁለተኛ ደረጃ ትምህርት ቤት ከ8ኛ ክፍል ተማሪዎችን ተቀብሎ በተለያዩ ቴክኒክና ሙያ ትምህርት ለ4 ዓመት አሰልጥኖ በዲፕሎማ ያስመርቅ ነበር። ከተግባረ ዕድ በዲፕሎማ ተመርቄ በምድር ጦር መገናኛ መምሪያ ተመድቤ ስሰራ ከቆየው በኋላ በ1948 ዓ.ም 16ኛ እጩ መኮንንነት ኮርስ ሆለ ጦር ትምህርት ቤት ገባው። ለአንድ ዓመት ሰልጥኜ ከ16ኛ እጩ መኮንኖች ኮርስ አንደኛ ወጥቼ በድጋሚ ከግርማዊነታቸው ንጉሥ ኃይለ ሥላሴ እጅ ሽልማት ተቀብያለሁ። ምክትል መቶ አለቃ ከሆንኩ በኋላ በ1950 ዓ.ም የምድር ጦር መገናኛ መምሪያ የቴክኒክ ኃላፊ ሆኜ ተመደብ። ከዚያም አዲስ አበባ ሜክሲኮ ተግባረ ዕድ ትምህርት ቤት ግቢ ውስጥ በሚገኘው የመሐንዲስ ኢንጂነሪንግ ኮሌጅ የሜካኒካል ኢንጂነሪንግ በዲፕሎማ እንደሚያሰለጥን ማስታወቂያ ወጣ። እኔም ወደዚህ ትምህርት ለመግባት ፍላጎት አደረብኝ። በዚህ መሰረት ከምድር ጦር ሰራዊት ተመልምለን 30 ሆነን በዚህ ኮሌጅ ለአንድ ዓመት የሽግግር ትምህርት ተማርን። በመጨረሻም ወደዚህ ኮሌጅ በቋሚነት የሚገቡትን መኮንኖች ለመለየት መመዘኛ ፈተና ወጣ። መኮንኖችን ለመለየት በጣም ከባድ መመዘኛ ፈተና ተሰጠ። 30 መኮንኖች የምንሆን ለፈተና ተቀመጥን። እኔ አንደኛ ወጣሁ። ሌላ በወቅቱ ሻምበል የነበሩት ታሪኩ ንጋቱ የተባሉ ሁለተኛ ወጡ። ሌሎቹ ወደ ምድር ጦር ሲመለሱ ሁለታችን በሜካኒካል ኢንጂነሪንግ በአዳር ኮሌጅ ገባን። ከዛም ለ2 ዓመታት ተማርኩ። ትምህርቴን ካጠናቀቅኩ በኋላ ከኮሌጁ የድጋፍ ደብዳቤ ለምድር ጦር መምሪያ ተጻፈልኝ። የተጻፈልኝ ደብዳቤም ወደ ውጭ ሀገር ሄዶ ቢማር ጥሩ ውጤት የሚያመጣ መኮንን ስለሆነ
ትብብር ይደረግለት የሚል ነበር። ከዚያም መንግስት በጉዳዩ ተስማምቶ ወደ ጀርመን ሀገር ሄጄ በዩኒቨርሲቲ ደረጃ ለ5 ዓመታት እንድማር ነጻ የትምህርት እድል ሰጠኝ። የተሰጠኝን እድል ለመጠቀም ተዘጋጀው። ይህ በእንዲህ እንዳለ የ1953 ዓ.ም የጀነራል መንግስቱ ንዋይ መንግስት ግልበጣ ሙከራ ተደረገ። ሰላም ደፈረሰ። የተሰጠኝ እድል ሳይሳካ ቀረ። እኔም ተስፋ አልቆረጥኩም። ሌላ እድል መጠበቅ ጀመርኩ። ነሐሴ ወር በ1953 ዓ.ም ሌላ እድል መጣ። ይኸውም ወደ ሰሜን አሜሪካ 5 መኮንኖች ሄደው እንዲማሩ ላሉ መኮንኖች በየደረጃው መመዘኛ ፈተና ይሰጥ ተባለ። መመዘኛ ፈተና ከተቀመጡት አንደኛ ወጣው። ከአንደኛ እስከ 5ኛ የወጣን ወደ ሰሜን አሜሪካ ሄደን ለ9 ወር የጦር ሜዳ ሬዲዮ ቴክኒሻንነት ሰልጥነን ተመለስን። ከዛም በ1954 ዓ.ም መጨረሻ አካባቢ ሆለ ገነት ጦር ትምህርት ቤት መምህር ሆኜ ተመደብኩ። በወቅቱም ንጉሥ ኃይለ ሥላሴ ሆለታን ጎበኙና የስልጠና አሰጣጣችንን አድንቀው ተመለሱ። በግልም አመሰገኑኝ። ይህ በእንዲህ እንዳለ በ1956 ዓ.ም ማዕረጋቸው ከሻለቃ በላይ የሆኑ ከፍተኛ መኮንኖች 1 ዓመት ለጦር አዛዥነት የሚያበቃ ኮርስ ለመከታተል ወደ ሆለታ ገነት ጦር ትምህርት ቤት መጡ። እኔም በወቅቱ ማዕረጌ ሻምበል ስለነበር መግባት አይፈቀድልኝም ነበር። ለትምህርት በነበረኝ ፍላጎት የትምህርት ቤቱ አዛዥ የነበሩትን ጠየቅኩ። መመዘኛ ፈተና ካለፍክ እሺ አሉኝ። ፈተና ተሰጠኝ። ከ90 በመቶ በላይ ውጤት አገኘው። እንድማር ተፈቀደልኝ። ከዛም ሰለጠንኩ። ስልጠናው ከባድ ነበር። አብዛኛው ስልጠና የተሰጠው በውጭ ሀገር መምህራን ነው። ሰልጣኞችም ከምድር ጦር፣ ከአየር ኃይል፣ ከባህር ኃይል፣ ከክቡር ዘበኛ የተውጣጡ ከፍተኛ መኮንኖች ነበሩ። በመጨረሻም የ1 ዓመቱ ትምህርት ሲጠናቀቅ ፈተና ተሰጠ። በከፍተኛ ውጤት አለፍኩ። ሻለቃ ማዕረግ ተፈቀደልኝ። እዛው በሆለታ የጦር ትምህርት ቤት የከፍተኛ መኮንኖች አዛዥ ስታፍ መምህር ሆኜ ተመደብኩ። ወደ ማሰልጠኛው የሚገቡትን ከፍተኛ መኮንኖች ሳሰለጥን ነበርኩ። የከፍተኛ መኮንኖች ማሰልጠኛ መምህር ስለነበርኩ ረጋሳ ጂማ በወቅቱ ማዕረጋቸው ሻለቃ ነበር፣ አስተምራቸዋለሁ። ይህ በእንዲህ እንዳለ በ1958 ዓ.ም መጨረሻ ወር አካባቢ 2 መኮንኖች ወደ ሰሜን አሜሪካ ሄደው እንዲማሩ ከመንግስት በተፈቀደ እድል በአሜሪካ መንግስት ወታደራዊ አካዳሚ የተዘጋጀ ፈተና ለነበሩት ከፍተኛ መኮንኖች ተሰጠ። እኔም አንደኛ ወጥቼ ያለፍኩ። ሌሎቹ ፈተናውን ማለፍ አልቻሉም። ተፈታኞች ከበደ ፈተናውን ቀደም ብሎ ሳይመለከት አልቀረም እንጠራጠራለን አሉ። ከኔ ጋር የተፈተኑት ከፍተኛ መኮንኖች ፈተናውን በመቃወማቸው የተነሳ ፈተና ውድቅ ሆኖ ሌላ ፈተና በገነት ጦር ትምህርት ቤት በኢትዮጵያውያንና በአሜሪካ ወታደራዊ አማካሪዎች አማካኝነት እንዲዘጋጅ በወቅቱ በኮሎኔል ማዕረግ የሆለታ ገነት ጦር ትምህርት ቤት አዛዥ የነበሩት ኮሎኔል ኋላ ላይ ሜጀር ጀነራል ግዛው በላይነህ እንዲሁም በሆለታ የስታፍ መኮንኖች ትምህርት ቤት አዛዦች በነበሩት በወቅቱ ማዕረጋቸው ኮሎኔል ኋላ ሜጀር ጀነራል ኃይለ ጊዮርጊስ ሀብተ ማርያም በተገኙበት ፈተናው በድጋሚ ተሰጠ። የተሰጠውን ፈተና በድጋሚ በአንደኝነት አለፍኩ። ሁለተኛ የወጡት በወቅቱ ሌተናንት ኮሎኔል ማዕረግ የነበራቸው ከፍተኛ መኮንን ነበሩ። የተቀሩት ሁሉም ፈተናውን ወደቁ። ለሁለተኛ ጊዜ በ1959 ዓ.ም ወደ ሰሜን አሜሪካ ሄድኩ። ለከፍተኛ የመገናኛ ኮሌጅ ለ6 ወር በአሜሪካ ወታደራዊ ኮሌጅ ገብቼ የሄድኩበትን ትምህርት አጠናቅቄ ወደ ሀገር ቤት ተመለስኩ። ከዛም በሀገር መከላከያ ሚኒስቴር የቅንጅት ግንኙነት መምሪያ ኃላፊ ሆኜ ተመደብኩ። ቅንጅት ማለት የምድር ጦር፣ የአየር ኃይል፣ የባህር ኃይል፣ የክቡር ዘበኛ ሰራዊትን በመከላከያ ደረጃ የሬዲዮ ግንኙነት ዋና ኃላፊ ሆኜ በመስራት ሳገለግል ቆይቼ ከዚያም የካቲት 1966 ዓ.ም የሌተናንት ኮሎኔል ማዕረግ ተሰጠኝ። በ1971 ዓ.ም የሙሉ ኮሎኔል ማዕረግን አገኘው። በ1973 ዓ.ም ኔጌሌ ቦረና የ4ኛ ክፍለ ጦር ዋና አዛዥ ሆኜ ተመደብኩ። በወቅቱ የሶማሊያ ወረራ ለሁለተኛ ጊዜ የተቃጣብን ወቅት ነበር። ሆኖም በዚህ ግንባር የሶማሌ ሰርጎ ገቦችን ጨምሮ ወረራውን ቀለበስ ነው። የሶማሌ ወረራ በጣም አስቸጋሪ ነበር። ከግንባር ውጊያ ይልቅ ፈንጂ በማጥመድ በተሽከርካሪ ላይ ከፍተኛ ጉዳት ለማድረስ ሶማሌዎች ያላደረጉት ጥረት አልነበረም። ቢሆንም በከፍተኛ ወታደራዊ ስራ አክሽፈናል። የሶማሌ ወራሪ ጦር በ1970 ዓ.ም የተከናነበውን ሽንፈት በድጋሚ ተጎነጨ። በኔጌሌ ቦረና በባሌ ግንባር የነበረውን የጠላት ወረራ
በወቅቱ ከነበሩት የጦር መሪዎች ጋር በመሆን ቀለበስን። በአሸናፊነት ተወጣን። በ1974 ዓ.ም ወደ አዲስ አበባ ተጠራሁና አሁን በሌላ ሆስፒታል የሆነው በደርግ የመኮንኖች ሙያ ማሻሻያ የጦር ኃይሎች አካዳሚ ኮሌጅ እንዲቋቋም ኃላፊነት ተሰጠኝ። እኔም የምዕራቡና የምስራቁን ዓለም ማለትም የህንድ፣ የሶቪየት ህብረት፣ የእስራኤል፣ የአሜሪካና እንግሊዝ የመሳሰሉ ሀገሮች ከምክትል መቶ አለቃ እስከ ከፍተኛ መኮንኖች በምን መልኩ እንደሚያሰለጥኑ መጠናት አለበት አልኩ። በጠየቅኩት መሰረት ህንድና የቀድሞ ሶቪየት ህብረትን፣ ሩሲያ ጎበኘው። መረጃዬን ሰብስቤ ተመለስኩ። የጦር ኃይሎች አካዳሚ አቋቋምኩ። በመጨረሻም ኮሎኔል መንግስቱ ኃይለማርያም ጉብኝት ለማድረግ ሚያዝያ 14 ቀን 1977 ዓ.ም ወደ ጦር ኃይሎች አካዳሚ መጡ። ከዛም ለመንግስቱ ኃይለማርያም የተቋሙን አመሰራረትና የትምህርቱን ይዘት አስመልክቼ ገለጻ አደረግኩ። ጠቅላላ ይዞታውን አስጎበኘው። በጣም ተደስተው አመስግነውኝ ተመለሱ። ተቋሙን ለማቋቋም ለ3 ዓመት ሌት ተቀን ደክሜያለሁ። ሚያዝያ 15 ቀን 1977 ዓ.ም በጉብኝቱ ማግስት ፕሬዝዳንት መንግስቱ ፊት ተጠርቼ የብርጋዴር ጀነራልነት ማዕረግ እንድለብስ ተፈቀደልኝ። ከዚያም ሆለታ ገነት ጦር ትምህርት ቤት አዛዥ ሆኜ ተመደብኩ። ከዚያም በተከታታይ ለ5 ዙር እጩ መኮንኖች በምክትል መቶ አለቅነት ማዕረግ አስመርቄ አውጥቻለሁ። በመጨረሻም የመከላከያ ሚኒስቴር የነበሩት ሜጀር ጀነራል ኃይለ ጊዮርጊስ ሀብተማርያም በጥር ወር በ1979 ዓ.ም ወደ ኤርትራ የመክትዝ ዋና አዛዥ አድርገው መደቡኝ። የመክትዝ ዋና አዛዥ ሆኜ አስመራ ከሄድኩ በኋላ የመክትዝ ዋና አዛዥ የነበሩት ብርጋዴር ጀነራል ሁሴን አህመድ ነበሩ። ከእርሳቸው ጋር የንብረት ርክክብ ከፈጸምን በኋላ እርሱ የሁለተኛ አብዮታዊ ሰራዊት የፋይናንስና አስተዳደር መምሪያ ኃላፊ ሆኖ ተመደበ። ከርክክብ በኋላ በቀጥታ ስራ መጀመሬን ለሁለተኛ አብዮታዊ ሰራዊት አዛዥ ለሜጀር ጀነራል ረጋሳ ጂማ ሪፖርት አደረግኩ። ስራ ስጀምር የመጀመሪያ ተግባር አድርጌ የወሰድኩት በመክትዝ ስር ያሉ ጦር ክፍሎችን ተዘዋውሬ መጎብኘት ነበር። የመክትዝ ቀጠና በጣም ሰፊ ነው። ሐማሴን፣ ሰራዬ፣ አካለ ጉዛይ፣ ቀይ ባህር አውራጃዎች ናቸው። ማለትም ከኤርትራ መሬት ስፋት 40% እንደማለት ነው። በጉብኝቴ ወቅት የሁሉም ጦር ክፍሎችን ምሽግ አቆፋፈርና ዝግጅት፣ በተራራ ላይ በከተሞችና መንደሮች ዙሪያ የተመሰረተ ጠላት በፈለገ ሰዓት በመካከላቸው ማለፍ በሚችሉበት አኳኋን የተዘጋጀና ሰራዊትም በኤርትራ ውጊያ የተሰላቸ ተስፋ የቆረጠ መሆኑን ተረዳው። በጉብኝቴ አንዳችም ጦር ክፍል ያስደስተኛ አልነበረም። ከጉብኝቴ መልስ መደረግ ያለበትን እቅድ አዘጋጀው። እርሱም ሰራዊቱ ደከመ ሰለቸኝ ሳይል ቀን ከሌት የውጊያ ልምምድ እንዲያደርግ፣ ከዋና ምሽግ ሌላ ተጠባባቂ ምሽግ እንዲቆፈርና በተራራ ላይ የተመሰረተ ጥበቃም ሸጦችን የጠላት መተላለፊያ ይሆናል ተብሎ የተገመተ ወታደራዊ መሬት ሁሉ በደፈጣ በአሰሳ በቅኝት እንዲጠበቅ ማድረግ ይጨምራል። በተለይም የጦር አዛዦች በቂ ወታደራዊ ስልጠና እንዲያገኙ እቅድ አውጥቼና 56 ገጽ ተናጣይ ጽሑፍ አዘጋጅቼ እንዲጸድቅልኝ ለጀነራል ረጋሳ ጂማ ቀረብኩ። ጀነራል ረጋሳ አስመራ ቃኘው ወደሚገኘው ትምህርት ቤቱ ጠርቶኝ መኖር ከፈለክ አርፈ ተቀመጥ፣ ያለንበት ቦታ ሆለታ ጦር ትምህርት ቤት እንዳይመስልህ፣ ከጠላት ጋር ነው ያለነው። ሰራዊቱ የውጊያ ልምምድ ማድረግ አለበት። ተጠባባቂ ምሽት መቆፈር አለበት። ለአዛዦች ስልጠና ይሰጥ። ተራራና ከተማ ብቻ መጠበቅ የለብንም ያልከው ልዩ ተልእኮ ሳይኖርህ አይቀርም። እኛ እቅድ አውጥተን በስንት መከራ ያቋቋምነው የጥበቃ ቀጠና ትፈልጋለህ? ተነስና ከቢሮ ይጣ ብለው ገላመጡኝ። ከቢሮአቸው ወጣሁና ወደ መክትዝ ተመልሼ ጽሕፈት ቤት ውስጥ ቁጭ ብዬ ብዙ ነገር አሰላሰልኩ። በጣም ተጨንቄ አሰብኩ። አንድ ነገር መጣና ባይኔ ላይ ድቅን አለ። ጀነራል ረጋሳ ጂማኒ በሆለ ገነት ጦር ትምህርት ቤት አሰልጥኜና አስተምሬው ለብርጋዴር አዛዥና ለክፍለ ጦር አዛዥነት ያበቃሁት ሰው ነው። ለስታፍ መኮንነት ሆለታ ገነት ጦር ትምህርት ቤት ከፍተኛ መኮንኖች ለአንድ ዓመት በወታደራዊ አካዳሚ ያሰለጥን ነበር። ከስልጣኞቹ መካከል ረጋሳ ጂማ ከክቡር ዘበኛ ወደኛ ጦር ትምህርት ቤት ሲመጣ መምህሩ ስለነበር በጣም መቆጣጠረው ነበር። በገንዘብም የቀጣውት ጊዜ አለ። የተገላቢጦሽ ሆኖ እኔ የመክትዝ አዛዥ፣ እሱ ደግሞ የሁለተኛ አብዮታዊ ሰራዊት አዛዥና የኢሰፓ ማዕከላዊ ኮሚቴ ተለዋጭ አባል ሆኖ ተገናኘን። አሁን ነገር መጣ። ጀነራል ረጋሳ በተራው አለቃይ ሆነ።
ጀነራል ረጋሳ ሆለታ በ1957 ዓ.ም በትምህርት ላይ እያለ ማዕረጉ ሻለቃ ነበር። ከሆለታ አዲስ አበባ ድረስ በመምጣት ከተማ ያድራል። በዚህም ሳቢያ ከመምከር አልፌ ቀጣው ነበር። በወቅቱ የቀጣሁት ቅጣት የሰጠሁት ማስጠንቀቂያና ምክር ጀነራል ረጋሳ ወደ ተዛወረበት ቦታ ሁሉ ከግል ማህደሩ ጋር ይከተለዋል። ከበደ ጋሼን የትላግኝ እያለ ይመኝ ነበርና በአጋጣሚ እጁ ገባሁለት። ያቺን ቂም ሊወጣብኝ ተነሳ። ሌላ ቀርቶ በኤርትራ ያሉ የአዛዦችን ለስብሰባ ሲጠራ እኔን አይጠራኝም። ገለልተኛ አደረገኝ። በመጨረሻ አንድ ቀን ቢሮ ድረስ ሄጄ ምን አጠፋው? ለምን ገለልተኛ ታደርጉኛላችሁ? መንግስት አምኖ አይደለም እንደ የመከተ ዕዝ ዋና አዛዥ ያደረገኝ? ታዲያ ለምን ሌላ ቢቀር ለስብሰባ የማልጠራበት ምክንያት ምንድነው? አልኩት። ደፋር ነህ። እኔ ረጋሳ የፈለኩትን ስብሰባ መጥራት ያልፈለኩትን መተው የኔ መብት ነው። አሁን ክብርህን ጠብቀ ከቢሮ ይውጣ። ስራ ላሰራ ካልከኝ ደግሞ ሚሊተሪ ፖሊስ ጠርቼ ያስወጣሃለሁ ሲለኝ ውጣ ካልከኝ ምን ችግር አለው ወጣለሁ ብዬው ወጣው። መኪና ውስጥ ገብቼ ሹፌሬ ሞተር አስነስቶ ለመንቀሳቀስ ሲዘጋጅ የረጋሳ አጃቢዎች መጡና ረጋሳ ይፈልጎታል አለኝ። ተመልሼ ወደ ቢሮ ሄድኩ። ቁጭ በል አለኝና ለመሆኑ ማን ነው አንተን የመከተ ዕዝ ዋና አዛዥ አድርጎ ይላከህ? ማወቅ ፈልጋለሁ አለኝ። የመደቡኝ የመከላከያ ሚኒስትሩ ናቸው፣ ጀነራል ኃይለ ጊዮርጊስ ሀብተ ማርያም አልኩት። ነው ነገሩ ገብቶኛል። በልተነስና ውጣ አለኝ በድጋሚ። ወደ መከተ ዕዝ ተመልሼ ትንሽ አሰብኩ። ከፍተኛ ወጥመድ ውስጥ መውደቄን ተረዳው። ሞት እንደሚጠብቀኝ ተገነዘብኩ። ነገሩ በጥር ወር መጀመሪያ 1980 ዓመተ ምህረት ነው። ሜጀር ጀነራል መርድ ንጉሴ የመከላከያ ጠቅላይ ኤታማዦር ሹም የቀድሞ ክቡር ዘበኛ ባልደረባ፣ ሜጀር ጀነራል ደምሴ ቡልቶ የመከላከያ ትምህርት መምሪያ ኃላፊና ክቡር ዘበኛ የነበረ፣ ብርጋዴር ጀነራል አስራት ብሩ የመከላከያ ኢንስፔክተርና ክቡር ዘበኛ የነበረ፣ ሜጀር ጀነራል ረጋሳ ጂማ የሁለተኛ አብዮታዊ ሰራዊት አዛዥና ክቡር ዘበኛ የነበረ አንድ ላይ ሆነው መከተ ዕዝ ቢሮዬ ድረስ መጡና ቢሮዬን ወረሩት። እኔ ቀድሞ የተነገረኝ ነገር ስላልነበር መደበኛ ስራዬ ላይ ነበርኩ። ከዛም ስለ መከተ ዕዝ ሰራዊት የውጊያ ብቃት እንዳስረዳቸው ጠየቁኝ። በአራቱም ጀነራሎች ፊት ላይ ቁጣ ይታያል። እኔም ምንም ተጽዕኖ ቢኖርብኝም ስለ ወታደራዊ ዝግጅትና የውጊያ ብቃትና የጠላት ምርጫ አቅጣጫ በሚገባ አስረዳው። የሰራዊቱ የውጊያ ብቃት የደከመ ነው። ይህንን ችግር ለመፍታት ጥናት አድርጌ ለጀነራል ረጋሳ አቅርቤ አይሆንም ስላሉኝ ይሄው ቁጭ አድርጌዋለሁ አልኳቸው። ጀነራል መርድ እሱን ማን ጠየቀ? የተጠየቀውን መልስ አለኝ። ለጀነራል መርድ ሁሉንም ነገር በወታደራዊ ካርታ አስደግፌ ያስረዳው። ገለጻዬን አብቅቼ ከቢሮዬ ሲወጡ ደህና ዋል እንኳን አላሉኝም። በመከላከያ ሰራዊት መዋቅር ውስጥ ከላይ እስከ ታች የክቡር ዘበኛ አባላት የነበሩት ጀነራሎች ወታደራዊና የሲቪል ስልጣን በመቆጣጠር ላይ ነበሩ። የምድር ጦር ጀነራል ምንም አይነት ስልጣን መያዝ የለበትም የሚል አቋም ነበራቸው። በዚህ መሰረት የመከላከያ ቁልፍ ስልጣን በክቡር ዘበኛ ጀነራሎች እጅ ገብቷል። ከጉብኝቱ በኋላ እኔ ጦሩን መምራት እንደማልችልና ደካማ እንደሆንኩ፣ አብዮታዊ ጀነራል አይደለም፣ ለጀነራልነት ብቁ አይደለም ወዘተ በጠቅላላ ስለኔ ክፉን ለኮሎኔል መንግስቱ የቡድን ሪፖርት እንዳቀረቡ እርግጠኛ ነኝ። እዚህ የመከላከያ ጀነራሎች ማለትም ጀነራል መርዕድ፣ ጀነራል ደምሴ፣ ጀነራል አስራት በትግራይና በኤርትራ ጦር ክፍሎች ተዘዋውረው በሁለቱም ዕዞች ጉብኝት አድርገዋል። ከዛም ስለ እያንዳንዱ የጦር ጀነራል ለኮሎኔል መንግስቱ ኃይለ ማርያም የተጠናከረ ሪፖርት አቅርበዋል። ኮሎኔል መንግስቱም የነሱን ሪፖርት ከተቀበለ በኋላ በትግራይና በኤርትራ ጉብኝት አደረገ። በዚህ መሰረት አስመራ እንደደረሱ በመጀመሪያ አፋቤትና ሌሎች ጦር ሰፈሮች ጎብኝተው ተመለሱ። ከዚያም የአዛዦች የሁለተኛ አብዮታዊ ሰራዊት አዛዥ ጀነራል ረጋሳን ጨምሮ ሌሎች ስታፍ ጀነራሎች የካቲት 5 ቀን 1980 ዓ.ም አስመራ ቤተ መንግስት ተጠራን። በሁለተኛ አብዮታዊ ሰራዊት በተለያዩ የአዛዥነትና ኃላፊነት ላይ የነበሩ ከ16 ያላነሱ ጀነራሎች ቤተ መንግስት ተሰበሰብን። ኮሎኔል መንግስቱ ኃይለ ማርያም ዘንድ ለመቅረብ በደህንነቶች ሁላችንም ሽጉጥ ፈታን። በከፍተኛ ደረጃ ጫማችን ሳይቀር ተፈተሸ። እንደ ባለ ጉዳይ ሁላችንም ተራ በተራ ኮሎኔል መንግስቱ ፊት ቀረብን። በአምስተኛ ደረጃ ተራዬ ደርሶ መንግስቱ ወዳለበት ክፍል ገባው።
መንግስቱ ብቻውን አንድ ክፍል ውስጥ አንድ ትንሽ ተሽከርካሪ ወንበር ላይ ቁጭ ብሏል። ጠረጴዛውም ተራ ነበር። አንድ ገላጣ ወንበር ለአንድ ሰው ተዘጋጅቷል። መንግስቱ የነበረበት ክፍል 3 በ3 ሜትር ብትሆን ነው። ያም ሆኖ ኮሎኔል መንግስቱ ፊት ቀረብኩ። ኮሎኔል መንግስቱ ሙሉ ወታደራዊ ልብስ ለብሶ የሙሉ ጄኔራልነት ማዕረግ የመሰለ ትከሻው ላይ አድርጓል። ቅጥልያ ልብስ ሸሚዙን ወደ ክንዱ አጥፎ ሸንቃጣ ጦር ሰው ሆኖ ነበር። እኔ ለሰጠሁት ወታደራዊ ሰላምታ ከተቀመጠበት ወንበር ተነሳና ወታደራዊ ሰላምታ አጸፋ ሰጠኝ። በአክብሮትም ተቀበለኝ። አሁን ሁለት አቤት ጥያቄዎች ስላሉኝ ለነዚህ ጥያቄዎች መልስ ፈልጋለሁ። አንደኛ፣ በእዝ አዛዥነትህ የኤርትራ ጦር እንዴት ያበቃል ብለህ ታስባለህ? በተለይ ሻዕቢያን እንዴት ይደመስሳል? እኔም ጥያቄውን በአእምሮዬ ውስጥ የነበረ ጥያቄ ስለነበር ጦርነቱ የሚያበቃው በወታደራዊ ብቃት ነው። ይኸውም በኤርትራ ያለን ሰራዊት በቂ ወታደራዊ ስልጠናና ልምምድ ማድረግ አለበት። በተለይም ሰራዊቱ በታጠቃቸው ጦር መሳሪያዎች ላይ ብቃት ኖሮ ይገባል። ምክንያቱም በቀላልና ከባድ መሳሪያ ላይ ብቃት ከሌለው ጦርነቱን ማሸነፍ አንችልም። እያንዳንዱ ወታደር አንዳንድ ሻዕቢያን መግደል ከቻለ ሻዕቢያ የተባለውን በዴ ጭራሽ አይኖርም ማለት ነው። ለምሳሌ በአሁኑ ጊዜ እኔ የማዘው መክትዝ ሰራዊት ብዛት ወይም የተዋጊ ሰው ኃይል ማለቴ ነው 26623 ነው። ይህ ሰራዊቱ በመሳሪያው ላይ ብቃት ኖሮት ሌላው ቢቀር 10000 ሻዕቢያን መግደል ከቻለ ሌላ እዚህን ያህል ሰራዊት ከገደለ በቃ ሻዕቢያ ባጭር ጊዜ ውስጥ ጠፍቶ ጦርነቱ በቃ ማለት ነው። ሌላው በመንግስት በኩል ከተቻለ የኤርትራ ጦርነት ጉዳይ በሰላማዊ መፍትሄ ቢፈታ የአፍሪካ፣ የአውሮፓ፣ የእስያ አህጉር መሪዎች የዓለም ሰላም ምክር ቤት በጉዳዩ ላይ ቢረባረቡ የተሻለ ውጤት ይገኛል ብዬ አምናለሁ። ሻዕቢያ እንዴት ይደመሰሳል ለተባለው ጥያቄ ሰራዊቱ የውጊያ ብቃት ማግኘት አለበት። ለረጅም ጊዜ ውጊያ ውስጥ የቆየ ሰራዊት በመሆኑ በከፍተኛ ቅስቀሳ የስነ ልቦና ብቃቱን በማረጋገጥ እንዳልኩት አንድ ወታደር አንድ ወይንም ሁለት ሻዕቢያን ለመግደል ራሱን ማዘጋጀት አለበት እላለሁ አልኩ። በሁለተኝነት ኮሎኔል መንግስቱ ያቀረቡት ጥያቄ ለውጊያ ራስን ምን ያህል አዘጋጅታል፣ ግዳጅ አፈጻጸምህስ ምን ይመስላል የሚል ነበር። እኔም በሰጠሁት ምላሽ እኔ በኢትዮጵያ ደረጃ ስለ ወታደራዊ ሳይንስ በብቃት የተማርኩ ሰው ነኝ። በመሆኑም ሰራዊቱን ለማዋጋትና ውጤት ማስገኘት ይቻላል። ነገር ግን የመክትዝ ሰራዊትን የውጊያ ልምምድና ወታደራዊ ስልጠና በስፋት ለመስጠት ከንከሌት ተከታትዬ ለማስፈጸም ጥናታዊ ጽሑፍ ለጀነራል ረጋሳ ጂማ አቅርቤ እንደ ጥፋተኛ ሰው ተቆጥሬ ትቼዋለሁ። ያለን ሰራዊት የውጊያ ብቃቱ ገና ብዙ ይቀረዋል። ኮሎኔል መንግስቱ ምን አይነት ጥናት ነው ረጋሳ ሊቀበልህም ያለ ሲለኝ እኔም የመክትዝ ዋና ሰራዊቱን ተዘዋውሬ ከጎበኘው በኋላ ነው 56 ገጽ የያዘ ጥናታዊ ጽሑፍ ያዘጋጀሁት። በተለይም የሰራዊቱ ምሽግ አቆፋፈር፣ የጠላት መተላለፊያ፣ የጠላትን ጥቃት ለመከላከል እንዴት እንደሚቻል ነው ጥላቱ የሚያመላክተው። ይህን ጥናት ለጀነራል ረጋሳ አቅርቤ የተሰጠኝ መልስ አርፈ ተቀመጥ የሚል ነው። ብዙ ችግር አለ፣ በፍጹም አያቀርቡኝም። ሌላው ቢቀር የእዝ አዛዦች ስብሰባ ሲጠሩ እኔን አይጠሩኝም። ከፍተኛ ጥላቻ አሳድረውብኝ ገለልተኛ ስላደረጉኝ በጭንቀት በሽታ ላይ ወድቄያለሁ። እነርሱ እንዳሉ የክቡር ዘበኛ አባላት ናቸው። እኔ ምድር ጦር ጀነራል ነኝ። ሌላው ቢቀር ለህይወቴ በጣም እየሰጋሁ ነው የምኖረው ብዬ ለኮሎኔል መንግስቱ ስነግረው ራሳቸውን ነቀነቁና በቃ ሌላ ጀነራል ይግባ ካንተ ጋር ጨርሻለሁ አለኝ። ሰላምታ ተለዋውጠን ወጣሁ። እኔ የምሰጠውን እያንዳንዷን ኮሎኔል መንግስቱ ማስታወሻ ይወስድ ነበር። 16ቱ ጀነራሎች ሁሉም እንደ ግል ባለ ጉዳይ ተራ በተራ ገብተው ከኮሎኔል መንግስቱ ጋር ተገናኝተዋል። በመጨረሻም ጓድ ሊቀመንበር መንግስቱ ለሁላችንም ራት ስለጋበዙ ማታ 12 ሰዓት ላይ ቤተ መንግስት እንድትገኙ በማለት ተነገረን። የግብዣ ካርድም ተሰጠን። ሁላችንም በሰዓቱ ተገኘን። የካቲት 5 ቀን 1980 ዓመተ ምህረት ማታ ከምሽቱ 2 ሰዓት እስከ 5 ሰዓት ተኩል በአስመራ ቤተ መንግስት የኮክቴል ግብዣ ተደርጎልን ቢራና ውስኪ ከውሃ ኩል ተጠጣ። በዚህ ግብዣ ላይ ከጀነራል ታሪኩ አይኔ ጋር ተገናኝተን ኮሎኔል መንግስቱ ምን እንደጠየቀኝና ምን መልስ እንደሰጠው ጠየቀኝ። እኔም የሰጠሁትን መልስ ነገርኩት። ጀነራል ታሪኩም እኔ ተጠየቅኩትና የሰጠሁት መልስ ካንተ መልሶች ጋር በጣም ይመሳሰላሉ አለኝ። እርሱ በበኩሉ ለኮሎኔል መንግስቱ የሰጠውን መልስ ሲነግረኝ እውነት በጣም ይመሳሰላል። በዚህ ራት ግብዣ ወቅት ጀነራል ረጋሳ ጂማ
ኮሎኔል መንግስቱ አካባቢ ተቀምጦ በጣም አተኩሮ ወደኛ ይመለከት ነበር። የኤርትራ የሰፓ ተጠሪ ካሳዬ አራጋውን 16 ጀነራሉን ጨምሮ 5 ያህል የሲቪል ባለስልጣናትም ነበሩ። ግብዣውን በጣም ከፍተኛ ነበር። እኔም ከግብዣ በኋላ ቃኘው ጦር ሰፈር የጀነራል መኮንኖች መኖሪያ ወደ ተሰኘ መኖሪያ ቤት የገባው። ልክ ከምሽቱ 6 ሰዓት አካባቢ 4 የሁለተኛ አብዮታዊ ሰራዊት ሚሊተሪ ፖሊሶች ቤቴ ገብተው ከአሁኑ ሰዓት ጀምሮ በቁጥጥር ስር ተነሳ አሉኝ። በቀጥታም ወደ ጀነራል ረጋሳ ጂማ ጽፈት ቤት ወሰዱኝ። ቢሮ ውስጥ ተቀምጦ የነበረው ረጋሳ ሳይሆን ሜጀር ጀነራል ኃይለ ጊዮርጊስ ሀብተ ማርያምና ሜጀር ጀነራል መስፍን ገብረ ቃል ነበሩ። እነርሱም የሚጠራ ጉዳይ ስላለ በሚሊተሪ ፖሊስ እስር ቤት ትቆያለህ አሉኝ። የካቲት 5 ቀን 1980 ዓመተ ምህረት የሁለተኛ አብዮታዊ ሰራዊት ሚሊተሪ ፖሊስ ቃኘው ጦር ሰፈር ግቢ ውስጥ ባለው እስር ቤት ለብቻዬ አንድ አነስተኛ ክፍል ውስጥ አስገቡኝ። ከዛም ተጣፊ አልጋ ከነፍራሹ ከብርድ ልብስ ጋር ተሰጠኝና በር ተቆለፈብኝና እዛው እስር ቤት አደርኩ። ጧት አንድ በጥበቃ ላይ ያለ የሚሊተሪ ፖሊስ ባልደረባ ቁርስ አመጣልኝ። ይገርማል። ምንም ሳላስብ ታሰርኩ አልኩት። ፖሊሱም አይዞት የታሰሩት ብቻውን አይደለም፣ ጀነራል ታሪኩ አይኔም ታስረዋል። ቀጥሎ ያለው ክፍል ውስጥ ያሉት እሳቸው ናቸው አለኝ። ሌላ ሴት ታሰረ የለም አልኩት። እኔ እኮ ሚስጥር የነገርኩት ነው፣ ይቅርታ እንዳይናገሩ አለኝ። እኔም አይዞህ ለማንም አልናገርም አልኩት። ጀነራል ታሪኩ አልጋ ያዙት በአስመራ ሐማሴን ሆቴል ነው። ከዛ ነው ይዘናቸው የመጣ ነው። ይገርማል። ጀነራል ታሪኩ የካቲት 6 ቀን 1980 ዓመተ ምህረት ወደ አዲስ አበባ ለሕክምና ሊሄዱ የገጀረት ሆስፒታል ሪፈራል ወረቀት ይዘዋል። የአውሮፕላን ትኬት ቆረጠ። ለትንሽ ነው የታሰሩት። በጣም ይገርማል። ልንይዛቸው ወዳረፉበት ክፍል ስንገባ እኔ ጀነራል ታሪኩ እባላለሁ፣ ተሳስታችሁ ነው መሰለኝ ወደ እኔ መኝታ ክፍል የገባችሁት። እኔ በከፍተኛ ደረጃ በአንጀት ቁስል ህመም አዲስ አበባ ወደ ጦር ኃይሎች ሪፈራል ሆስፒታል ተብዬ ይሄው የአውሮፕላን ትኬት ቆርጫለሁ፣ ነገ መንገደኛ ነኝ ሲሉን ግድ የለም ቃኘው ጦር ሰፈር ደርሰው ይመለሳሉ አልናቸው። እሺ ብለው መጡ። በቃኘው ጦር ሰፈር ጀነራል ኃይለ ጊዮርጊስና ጀነራል መስፍን ዘንድ ቀርበው የሚጠራ ጉዳይ ስላለ ለጊዜው በቁጥጥር ስር ነው ሲሏቸው ወይኔ አይኔ ልጅ፣ ወይኔ ልፋቴና ድካሜ ተበላው፣ ወይኔ ብለው በጣም ተበሳጩ። ሌሊቱን ሙሉ እንዲሁ በቁጣ ሲናገሩ ነው ያደሩት ብሎ ነገረኝ። እኔም ጀነራል ታሪኩ ምን አለ ብዬ ፖሊሱን ጠየቅኩት። ወታደሩ ሳቅ እንደማለት አለና ጀነራል ታሪኩ ደጋግሞ የሚናገሩት ስለ ጀነራል ረጋሳ ጂማ ነበር አለና ንግግሩን አቋረጠው። ጓድ ጀነራል ሁሉም ቁርስ ለመብላት ጥበቃውን ለኔ ጥለው ወደ መመገቢያ አዳራሽ ስለሄዱ እንጂ ከርሶ ጋር አንድ ቃል ሳወራ አለቃዬ ካየኝ ሊገይለኝም ይችላል አለኝ። ቶሎ ንገረኝና ሂድ፣ እውነትህን ነው የኔ ልጅ አልኩት። እግዚአብሔር እንጀራ ይስጥህ አልኩና ባበልኩት። ጀነራል ታሪኩ እንደሚሉት ከሆነማ ጀነራል ረጋሳ በጣም ስተተኛ ናቸው። ዛሬ እስረኛ ነህ ቢሉኝም ነገ እንደሚገሉኝ እርግጠኛ ነኝ። ጀነራል ረጋሳ ነው ያስገደለኝ። የኔ ህይወት ይፍረድ፣ የኔ ደም ይፍረድ። ላለፉት 32 ዓመት ደከመኝ ሰለቸኝ ሳልል ለሀገር የሰራው ሰው ነኝ። ስለኔ የጎንደር፣ የሲዳሞ፣ የትግራይ በተለይ የኤርትራ ህዝብ ይመስክር። እኔ ከጀነራል ረጋሳ ጂማ ጋር ባለመስማማቴ እንደ ትልቅ ወንጀል ተቆጥረብኝ ልታሰር፣ ልገደል። ረጋሳ ጂማ የለየለት የሴት፣ የመጠጥ፣ የገንዘብ፣ የስልጣን ሱሰኛ ነው። በመጀመሪያ በቀን ሳይቀር ሴተኛ ዳሪ ከቡና ቤት ወደ ቃኘው ጦር ሰፈር እያመጣ የምትባልገውን ከወታደራዊ መደብር የምትዘርፈውን ገንዘብ አቁብ በማለቴ ነው ያሳሰረኝ። መታሰር መገደል ያለበት ረጋሳ ጂማ መሆን ሲገባው ነው የታሰርኩ። ወይኔ ልጆቼ እያሉ የባለቤታቸውና የልጆቻቸውን ስም እየጠሩ በሉ ደህና ሁኑ፣ ሰማይ ቤት እንገናኝ፣ የልጆቼን ነገር አደራ እያሉ እንደማልቀስም እየቃጣቸው በጣም በምሬት ድምጻቸውን ከፍ አድርገው ይናገሩ ነበር። እንደውም ሌላ ቢቀር ጓድ ሊቀመንበር መንግስቱ ጦር ሰራዊት መሆኑን ረስቶ እንዴት ከክቡር ዘበኛ ጄኔራሎች ጋር ያብራል? እንዴት ከጠላት ጋር ያብራል? ክቡር ዘበኛ ከሆኑት ጄኔራሎች ጋር ባለመስማማቴ እንደ ጠላት ልቆጠር እያሉ ጄኔራል ታሪኩ ከተናገሯቸው ጥቂቱን የነገርኩት እንጂ እርሳቸው ብዙ ነው የተናገሩት። እንዲሁም ከረሳሁት አንዱን አስታወስኩ። ጄኔራል ረጋሳ እንደሚያስገድለኝ ህልም አይቻለሁ። በቃ መሞቴ ነው። ህልሜ አይዋሽም። ተበላው። ወይ ልጆቼ ወይ ምኞቴ። ልጆቼን አንድም ቀን አብሬያቸው ሆኜ ሳልንከባከባቸው
በየበረሃው የተንከራተትኩ ሞትኩ፣ ተገደልኩ። ከስንት የጠላት ጥይት ተርፌ በወገን ጠላት ተበላሁ። ወይ ጀነራል ረጋሳ አዲስ አበባ በጦር ፍርድ ቤት አሳስሮ ሳይረታኝ ቀርቶ ዛሬ ግን ያሰበው ተሳካለት። አለቀ የኔ ጉዳይ አበቃ እያሉ ነበር። ጀነራል ታሪኩ ጁንታ ታስሮ ነው ያለው ብዬ ጠየቅኩት። አዎ መጀመሪያውኑ ሁለታችሁ ከመታሰራችሁ ቀደም ብሎ የቅርብ አለቃችን ሰብስቦን ጀነራል ከበደ ጋሼ እጃቸውን ታስረው እስር ቤት ገብተው በቁጥጥር ስር ከዋሉ በኋላ የእጅ ማሰሪያ ብረት ካቴና ይፈታላቸዋል። ጀነራል ታሪኩ ግን በመጸዳጃ ሰዓት ብቻ ካልሆነ በስተቀር ሁለቱ እጃቸው በካቴና እንደታሰረ ይቆያሉ ብሎ ትዕዛዝ ስለሰጠን እስካሁን እጃቸው ታስረው ነው ያሉት ብሎ ነገረኝና በሩን ዘግቶብኝ ሄደ። እኔም በጣም አዘንኩ። እንደምገደልም እርግጠኛ ሆንኩ። የሚያስገድለኝ ጥፋት ከረጋሳ ጂማና ከሌሎች ከክቡር ዘበኛ ጀነራሎች ጋር ባለመስማማቴ ብቻ በመሆኑ በጣም አዘንኩ። ታደሰ በመጨረሻስ እንዴት ሆናችሁ? ጀነራል ከበደ በ5/6 ወር 1980 ዓ.ም እኩለ ሌሊት የታሰርን በ6 እዛው እስር ቤት ውለን አደርን። የካቲት 7 ንጋት አካባቢ የሚሊተሪ ፖሊስ አዛዥ ከእንቅልፍ ቀስቅሶኝ ይቅርታ ጀነራል ልብሶን ይልበሱ ማረጎቱንም ከትከሻው ላይ አድርጉ ብሎ ነገረኝ። የብርጋዴር ጀነራልነት ማረጌን ከትከሻዬ ላይ አውልቄ በኪሴ ይዤ ነበር እና መልሼ ለበስኩት። መጸዳጃ ቤት ሄጄ እንደተመለስኩ ሁለት እጄን በካቴና ወደፊት አሰሩኝ። በዚህም እንደምገደል እርግጠኛ ሆንኩ። ከጣቱ 1 ሰዓት ተኩል አካባቢ በዋዝ ጂፕ መኪና ላይ አሳፍረውኝ በቀጥታ ከቃኘው ጦር ሰፈር አውጡኝና ከአስመራ በጉዳይፍ በኩል ወደ ሰራይ አውራጃ በመሄድ መንገድ አድርገው አዲጓደድ ወሰዱኝ። አዲጓደድ ማለት ደቡባዊ አስመራ አየር ማረፊያ አካባቢ የሚገኝ ገላጣ ሜዳ ነው። ጀነራል ረጋሳ፣ ጀነራል ውበቱ ጸጋዬ፣ ሌላ ስማቸው የረሳሁት ጀነራል መኮንኖች ጨምሮ ቁጥራቸው በርከት ያሉ ወታደሮች ተሰብስበው ቁጭ ብለዋል። ከመኪና አውርደው ከተሰበሰቡ ሰራዊት ፊት አቆሙኝ። ታደሰ ከዛስ ምን ተከሰተ? ጀነራል ከበደ ከዚያም አንድ የሙሉ ኮሎኔልነት ማዕረግ ያለው መኮንን ከመንግስቱ ኃይለማርያም የተሰጠውን የውሳኔ ወረቀት ማንበብ ጀመረ። ታደሰ ምን የሚል ውሳኔ ነው? ጀነራል ከበደ መጀመሪያ የተነበበው የጀነራል ታሪኩ አይኔ ክስ ነበር። ታደሰ ከጀነራል ታሪኩ ጋር በአንድ መኪና ነበር ወደ ቦታው ሄዳችሁት? ጀነራል ከበደ በጭራሽ። ታሪኩ ከኔ ቀደም ብሎ ደርሶ 9 ክላሽንኮቭ የታጠቁ ወታደሮች አንድ ጓድ ጦር ማለት ነው በሰልፍ ጠመንጃቸውን ወድረው ቆመዋል። ጀነራል ታሪኩ ደግሞ እጃቸውን ታስረው ሰልፈኞቹ ፊት ቆመዋል። በዚህን ጊዜ ጀነራል ታሪኩ ብዙ ሮሮዎችን አሰምቷል። ከተናገሯቸው ውስጥ እኔ ማስታውሰው የኔ ህይወት በኢትዮጵያ ሰራዊት ታሪክ ውስጥ የማይቆረጥ ፍርድ ይስጥ፣ የኔ ህይወት ለኢትዮጵያ ጀነራል መኮንኖች መቅሰፍት ይሁን፣ እኔ የምሞተው በግፍ ነው፣ እንዲህ ከሆነማ የሁሉም አብዮታዊ ሰራዊት ድካም ከንቱ ይሁን፣ የኔ ህይወት እዚህ ላይ ያበቃል፣ የእናንተ ህይወት መከራ ግን ከዛሬ ቀን ይጀምራል፣ ለሀገርና ህዝብ መልፋቴ መጨረሻው ይሆኖ ከተገኘ ይህች ሀገር ጀግና ይብቀልባት፣ ለጀግኖቿ ሆና የማታውቅ ሀገር ናት፣ በረጋሳ ጂማ በጠላቴ የውሸት ምስክርነት ተበላው፣ ወይ ልጆቼ ወይ ልፋቴ ከንቱ ሆኜ ለሞት በቃው፣ በአስተቶሬ ተገደልኩ እያሉ በከፍተኛ ጩኸት ተናግረዋል። ረሳሁት እንጂ እርሳቸውስ ብዙ ተናግረዋል። ታደሰ ለየብቻ ነበር የቆማችሁት? ጀነራል ከበደ አዎ፣ በጀነራል ታሪኩና በእኔ መካከል በግምት የ15 ሜትር ርቀት በመካከላችን አለ። ጀነራል ታሪኩ ከኔ ጎን ፈንጠር አድርጎ ወስደው ነው ያቆሙት። እኔን ደግሞ የተሰበሰቡ ወታደሮች ፊት ነው ያቆሙኝ። ከኋላዬ ከ6 ያላነሱ ሚሊተሪ ፖሊሶች ነበሩ። ታደሰ የተነበበው የኮሎኔል መንግስቱ ኃይለማርያም ውሳኔ ምን የሚል ነበር? ጀነራል ከበደ እንዳልኩህ በቅድሚያ የተነበበው የጀነራል ታሪኩ ውሳኔ ነው። ደካማ ጀነራል ነው፣ አመራር አይችልም። በዚህ ምክንያት የናደው እዝ ሰራዊቱ አመራር በማጣቱ ለከፍተኛ ውድቀት ተዳርጓል። ከጠላት ጋር አብረዋል። እንደዚህ አይነቱ ጀነራል ጠቃሚ አይደለም፣ ለግል ጥቅሙ የቆመ ጀነራል ነው ወዘተ አሉና አብዮታዊ እርምጃ እንዲወሰድበት ተወስኗል ሲሉ 9 ወታደሮች የእሩምታ ጥይት ተኮሱና ገደሉት። የእሩምታው ተኩስ በጀነራል ታሪኩ ላይ በዘነበበት ወቅት የተሰበሰበው ጦር በከፍተኛ ደረጃ ተደናቅቶ ሳያስበው ማግረምረም ጀመረ።
በዚህ መካከል አንድ ሰው ትንፍሽ እንዳይል በሚሊተሪ ፖሊስ ትዕዛዝ ተሰጠና ከዛም ቀጥሎ የተነበበው የኔ ውሳኔ ሆነ። ጀነራል ከበደ ኃላፊነቱን አልተወጣም። በዙ ቀጠና ሻዕቢያ ከፍተኛ የሰውና የንብረት ኪሳራ አድርሷል። በመሆኑም የብርጋዴር ጀነራል ማዕረጉ ተገፎ ተራ ወታደር ሆኖ ያለ ጡረታ ከሰራዊቱ እንዲባረር ተወስኗል በማለት ተነበበ። ታደሰ ባለመገደሉ ምን ተሰማው? ሰራዊቱ ፊት ቆሞ በነበሩ ሰዓት ወደ ሰማይ ያዩ ከንፈሮ ይንቀሳቀስ ነበር። ምን እያሉ ነበር? ጀነራል ከበደ እንዴ ታደሰ አንተ እዛ ነበርክ? ይገርማል አሉና አዎ ጸሎት እያደረስኩ ነበር። እግዚአብሔር ሆይ ነፍሴን ተቀበለኝ፣ የልጆቼና የባለቤቴን ነገር አደራህን ብዬ የሁሉንም ልጆቼን ስም እየጠራው ተሰናበትኳቸው። የኢትዮጵያ ባንዲራ ተሰናበተኝ። ለፍቼልህ ደክሜልህ መጨረሻዬ የሆነ የኢትዮጵያ ሕዝብ ተሰናበተኝ። ድካሜ ሁሉ ከንቱ ሆኖ ቀርቷል። የክቡር ዘበኛ ጄኔራሎች ግፍ ፈጽሞብኛልና የኔ ጉዳይ አበቃ እያልኩ ጸሎት አደርግ ነበር። ታደሰ የልጆቼን ስም ዝርዝር ጠርቼ ተሰናበትኩ ያሉት እነማን ናቸው ልጆቹ? አሁን ከርሶ ጋር ነው ያሉት? ጀነራል ከበደ አዎ አሉ፣ እግዚአብሔር ይመስገን። በጸሎት ስማቸውን የጠራሁት ለውድ ባለቤቴ ለታሪክነሽ አበበ፣ ለውድ ልጆቼ ለድርብ ወርቅ ከበደ፣ ለጸጋሁን ከበደ፣ ለሰላማዊት ከበደ፣ ለሮማን ከበደ፣ ለሶስና ከበደ፣ ለኤርሚያስ ከበደ። እግዚአብሔር በሰላም ያቆያችሁ። በቃ እንገናኝም። የምንገናኘው ሰማይ ቤት ነው። ባለቤቴ ታሪክነሽ በይደና ሁኝ። የልጆቼን ነገር አደራ አስተምረሽ ለወግ ማዕረግ አብቂያቸው። ቻው ቻው ብዬ ለሞት ተዘጋጅቼ ነበር። ከዚያም የሁለታችንን የግፍ ውሳኔ ያነበበው ኮሎኔል በፖሊሶች አማካኝነት መቀስ በሳህን ላይ ተደርጎ ቀረበለትና ወታደራዊ ሰላምታ ከሰጠኝ በኋላ በግራና በቀኝ ትከሻዬ ላይ የነበረውን የብርጋዴር ጀነራልነት ማዕረግ ቆርጦ ታስሮ የነበረው እጄ ተፈታልኝ። በኋላ ማዕረጉን ተገፎ ያለ ጡረታ ይባረር ሲባል ደግሞ ደነገጥኩ። ድንጋጤ በሁለት መልኩ ነበር። አንደኛ ሌላው ቢቀር ልጆቼን ማግኘት መቻል ትልቅ ጸጋ በመሆኑ ሲሆን፣ ሁለተኛው ደግሞ ለ43 ዓመታት ሰራዊቱ ቤት ያለ ምንም ጡረታ መብት ከሰራዊቱ ስባረር ከዚህ ሁሉ ሞትን መረጥኩ። በጣም ሞራል የተነካ የኢትዮጵያን መሬት መርገጥና ባንዲራዋን ማየት አሳፈረኝ። እኔ በቂም በቀል ለዚህ ሁሉ ውርደት ተዳርጌያለሁና ኢትዮጵያ ከዚች ቀን ጀምራ የሚከበር ጀነራል አይስጣት፣ በተለይ የደርግ ጀነራል መኮንኖች ሁሉ የሚዋረዱ ይሆኑ ብዬ ተራግሜያለሁ። ለተወሰኑ ቀናቶች በጣም አዘንኩ። ሌሊት በተኛሁበት ሳላለቅስና እንባይን ወደ እግዚአብሔር ሳልረጭ ያደርኩበት ቀን አልነበረም። ከዛም በፈጣሪ ብርታት ራሴን አጽናናሁ። ታደሰ የደርግ መንግስት በእለቱ ማዕረጉን ከገፈፉት በኋላ ወዴት ወሰዱት? ጀነራል ከበደ ወዲያውኑ በመኪና አሳፍረው ወደ መክትዝ ወሰዱኝ። የመንግስት ንብረት አስረክብ ተባልኩ። በዚህ መሰረት የመክትዝ ምክትል አዛዥ የኔ ረዳት ለነበሩት ለብርጋዴር ጀነራል እንግዳ ወልድ አምላክ አስረከብኩ። በዚህ ሁለት በአንደኛ ደረጃ ማዕረግ የአውሮፕላን ትኬት ተቆርጦ መጣልኝና የካቲት 8 ቀን 1980 ወደ አዲስ አበባ እንደሚሄድ ተነገረኝ። አንድ የሻምበል ማዕረግ ያደረገ አጃቢ ተመድቦልኝ ወደ አዲስ አበባ በአውሮፕላን መጣን። ቦሌ አየር ማረፊያ እንደደረስን አጅቦኝ የመጣው ወጣት ሻምበል ለመከላከያ ስልክ ደውሎ መኪና ላኩልኝ አለ። መኪናው እንደመጣ ወደ መከላከያ ሊወስደኝ ፈለገ። መኪናውን ይዞ የመጣው ሰው በመከላከያ አይፈለግም፣ ቤቱን እናድርሰው አለና ወደ ቤቴ ያደረሱኝ። ሻምበሉ ወደ ግቤ ይገባልና እግዚአብሔር እንኳን ለዚህ ያበቃውት፣ አሁን አርፎ ቤቱ ይቀመጡ፣ ወዲህ ወዲያ እንዳይሉ ክትትል አለቦት አለና በማስተዛዘን ነግሮኝ ተሰናበተኝ። ታደሰ ከዛስ የእርሶ ኑሮ ምን ሆነ? አሁንስ በምን ደረጃ ላይ ይገኛሉ? ጀነራል ከበደ እግዚአብሔር ይመስገን። ከዛማ ባዶ እጅ ኑሮ መራራ ነው። ያሳፍራል፣ አንገት ያስደፋል። የሆነው ሆኖ ልጆቼና ባለቤቴ ተንከባክበው አንድ ቀን ሳይከፋኝ ቆየው። በመጨረሻም ደርግ ተደምስሶ ለውጥ መጣ። እኔም በቀጥታ በ1984 ዓመተ ምህረት ወደ መከላከያ ሚኒስቴር ሄጄ በወቅቱ ማዕረጋቸው ታጋይ ኋላ ላይ ሌተናንት ጄኔራል ጻድቃን ገብረትንሳኤ ዘንድ ቀረብኩ። በአክብሮት ተቀብለው አነጋገሩኝ። ሁኔታዬን በዝርዝር ነገርኳቸው። የእርሶ መስዋዕትነት ለድል ያበቃን ነው።
ደርግ የእርሶን ማዕረግ በመክፈፉ የደርግ ጀነራሎችና ሰራዊቱ ሞራላቸው ወድቆ የውጊያ ብቃት አጡ። ተሸንፈውም ተበታተኑ። ለማንኛውም ከአንድ ሳምንት በኋላ ይመለሱ አሉኝ። ከሳምንት በኋላ ተመለስኩ። ከመንግስት ጋር በጉዳዩ ተነጋግረን ደርግ የገፈፈው የብርጋዴር ጀነራልነት ማዕረጎ ተመልሶ የጡረታ መብቶ እንዲከበርሎት በኢትዮጵያ ሽግግር መንግስት መፈቀዱ እንኳን ደስ አሎት ብለው ታጋይ ጻድቃን ገብረትንሳኤ ነገሩኝ። እጅግ በጣም ተደሰትኩ። በዚህ መሰረት በብርጋዴር ጀነራልነት ማዕረግ 549 ብር ከ60 ሳንቲም የጡረታ አበል ተፈቅዶልኝ ኑሮዬን በመምራት ላይ ነኝ። በአሁን ጊዜ ያለሁበት ደረጃ ለ43 ዓመታት ምድራዊ መንግስትን አገልግያለሁ። ከ1980 ዓመተ ምህረት ጀምሮ ግን የሰማዩን መንግስት በማገልገል ላይ ነኝ። ከቤተ ክርስቲያን ተለይቼ አላውቅም። ይመስገን። ከ6 ልጆቼ 5ቱ ዩኒቨርሲቲ ኮሌጅ ምሩቃን ሲሆኑ ሁሉም ባለትዳር ናቸው። ታደሰ ሻዕቢያ እርሶ የመከታ አዛዥ እዝ በነበሩበት ወቅት በሰራዊቱና በንብረት ላይ የደረሰው ጉዳት ነበር? ጀነራል ከበደ አዎ፣ በስራዬ አውራጃ በአረዛ ወረዳ እንዲሁም በሐማሴን በበለዛ ግንባር በተለያዩ ቦታዎች ሻዕቢያ የማጥቃት ውጊያ አድርጎ ከባድና መጠነኛ ጉዳት አድርሷል። እንዲሁም ከምጽዋ ወደ አስመራ በመሄድ የጭነት መኪናዎች ላይ ማጥቃት ሰንዝሮ በርካታ ተሽከርካሪዎችን አቃጥሏል። እንዲሁም በከረን መንገድ በምስራቅ እዝ ኪነት ላይ በደፈጣ ውጊያ ሻዕቢያ ከባድ አደጋ አድርሷል። ይህ ሁሉ የኔ ቀጥተኛ ኃላፊነት ሳይሆን እዛ ቦታ በጥበቃ ላይ የተሰማሩ ሻለቃና ብርጌድ አዛዦች ግዳጅ ነው። እኔ ጠመንጃ ይዤ የመኪና መንገድ አልጠብቅም። ምሽግ ይዤ ከሻዕቢያ ጋር አልታኮስም። ይህ ሁሉ ረጋሳ ጂማ እኔን ለማጥፋት ያዘጋጀው ወጥመድ ውጤት እንደሆነ ገምታለሁ። ምክንያቱም እኔ የኮር አዛዥ እንጂ ጓድ መሪ፣ የመቶ መሪ፣ ሻምበል አዛዥ አይደለሁም። እኔ በስሬ የሚገኙትን ክፍለ ጦር አዛዦችን ነው የማዛው። የሆነ ሆነና ዛሬ ላይ ጀነራል ረጋሳ ጂማ፣ ጀነራል መረድ ንጉሴ፣ ጀነራል ደምሴ ቡልቶና ጀነራል አስራት ብሩ በህይወት የሉም። እኔ ግን ዛሬ ላይ በልጆቼ በትዳሬ ተከብሬ እግዚአብሔርን አክብሬ የምኖር ሰው ነኝ። እግዚአብሔር ይመስገን። በዛን ወቅት ስልጣናቸውን ተመክተው የፈረዱብኝ እነዛ ጀነራሎች እንዴት እንደሞቱ ለፈጣሪ ተወዋለሁ። ለዛሬ አበቃን። የዛሬው ጽሑፍ እንዴት ነበር? ከወደዳችሁት ላይክ እና ሼር አድርጉት። ቤተሰብ ካልሆናችሁም ሰብስክራይብ በማድረግ ቤተሰብ ሁኑን። በቀጣይ በሌላ ጽሑፍ እንገናኛለን።